ሊቢያ ላይ ነገ ያልፍልኛል ብለው የተሰደዱ ወገኖቻችንን አላሁ አክበር እያለ ያረደ ጨካኙ አረመኔው ግሩፕ ማለት ነው ወሃቢያ በመባል ይታወቃሉ። ራሳቸውን ከኛ በላይ ሙስሊም የለም ብለው የሚያስቡ እጅግ ሲበዛ ክፎች፣ በተለይ ደግሞ ለሰው ልጅ ነፍስ ቅንጣት ታክል ማይራሩ ማይሳሱ ከኛ እምነት ውጭ ያሉ በህይወት መኖር የለባቸውም ብለው የሚያምኑ ምንም እስልምናን ባይወክሉም በእስልምና ስም የሚንቀሳቀሱ እጅግ ሲበዛ አረመኔና ክፉ አካላት ናቸው ወሃቢያ የሚባሉት። ይሄንን ደግሞ ምላችሁ ያለ ማስረጃ አይደለም፣ በስሜት ተነስቼ አይደለም፣ ማስረጃ አለን ከአንድም ሁለት ሶስት ማለት ነው። ሁለተኛው ማስረጃዬ ቦኮ ሐራም ነው። የብዙ ህፃናትን ሴቶችን ነፍስ የነጠቀ እጅግ አረመኔው ግሩፕ ማለት ነው፣ አሸባሪው ግሩፕ ቦኮ ሐራም። ይሄ ግሩፕም ወሃቢያ ነው፣ ወሃቢያ ማለት ነው። ሶስተኛው በዓለም አቀፍ ደረጃ በአሸባሪነት የምናውቀው አልሸባብ፣ ይሄም ወሃቢያ ነው። እነዚህ አሁን የጠቀስኩላችሁ አካላት እጅግ ሲበዛ አረመኔዎች አላሁ አክበር እያሉ የሰው ልጅ እንደ በግ አጋድመው የሚያርዱ ስለ ሰው ልጅ ነፍስ ቅንጣት ታክል እንኳን የማይራሩ አረመኔዎች ናቸው። አያችሁ፣ እነዚህ አረመኔዎች ናቸው ራሳቸውን ወሃቢያ ብለው የሚጠሩ እንደነ አይኤስ እንደነ ቦኮ ሐራም እንደነ አልሸባብ አይነቶች ናቸው። እስልምናን አራጅ እስልምናን ገዳይ ብለን እንድንረዳ ያደረጉን ማለት ነው። እሺ እስልምና ገዳይ ወይንም አራጅ እንዳልሆነ ማስረጃክ ምንድነው የምትሉ ከሆነ እኚህ የምትመለከቷቸው አባታችን ናቸው። ሁሉም ኢትዮጵያዊ ዘር፣ ቀለም፣ ብሔር፣ ሃይማኖት ሳይመርጥ የሚወዳቸው የሚያከብራቸው አባታችን ሀጂ ሙፍቲ ናቸው ለኔ ምስክሬ። ስለዚህ እስልምናን ከወሃቢያዎች አንፃር ከአረመኔዎቹ አንፃር ሳይሆን ከምንወዳቸው አባታችን ከነ ሀጂ ሙፍቲ አንፃር እስልምናን እንድትመለከቱ ስል ነው ይህንን ቪዲዮ የሰራሁት። ተስፋ አደርጋለሁ ከዚህ ቪዲዮ በኋላ ስለ እስልምና እምነት ያላችሁን አስተሳሰብ ትቀይራላችሁ ብዬ አስባለሁ። ምንም የእምነት ልዩነት ቢኖረንም ማለት ነው። ሀገራችን ኢትዮጵያን ሰላም ያድርግልን። ይህንን ቪዲዮ አድርሱልኝ። አመሰግናለሁ። ምን ይገላሉ? መርህ ነው ይሄ። በቃ የመግደል መርህ ወጥቶላቸዋል። ሙሐመድ ኢብኑ አብዱል ወሃብ ምን የሚል ህግ ሰጥቷቸዋል? መን ደኸለ ፊ ዳዕወቲና ፈለሁ ማ ለና ወዐለይሂ ማ ዐለይና ወመን ለም የድኹል ፊ ዳዕወቲና ፈሁወ ካፊሩን ሙባሑ ደም። ይሄን ብሏል። በቃ እኛ ባለ የገባ ለኛ ያለን ለሱ አለው፣ እኛ ያለብን ሀዘን ደስታችንን እናጋራዋለን አለ። እኛ ባልና ያልገባ ካፊር ነው ግደለዋል። ለዚህም ወንዱም ሱለይማን ኢብኑ አብዱል ወሃብ ጥያቄ ጠየቀው። እስኪ አንድ ጥያቄ ልጠይቅ፣ ከም አርካኑል ኢስላም ከእስልምና መሰረቶች ስንት ናቸው መሰረቶቹ አለው። 5 አለው። አንተ ጀዐልተሃ 6 አንተ 6 አረከው። ለምን አንተን ያልተከተለ ካፊር ነው ስትል ግደል እያልክ እንዴት ውስታስ ትሆናለህ? ቪዲዮውን እንዳያስጠፉት 50 እና ከዛ በላይ ጊዜ በደንብ ኮፒ ሊንክ ሪፖስት አድርጉት። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና ደግሜ ጀነትን ለመግዛት ጀነት ውድ ነች፣ በነጻ አትገኝም። ብር ጀነት በብር ነው የሚገዛው። ጀነት ብር ይፈልጋል። ዝም ብለህ የአረቢ ጀነት ብትል የለም፣ አምጣ ብር አምጣ ነው ጀነት የሚሰጥህ። ብር ከሌለ ጀነት የለም። ልብ ብላችኋል። ሰላት ለመስገድ ብር ያስፈልጋል አያስፈልግም? ያስፈልጋል ብር። ደግነቱ ምንድነው አትሉም? አላህ ነው እንጂ ጀነት የሚያስገባው፣ ያለበለዚያ የኔ ቢጤ ደሃ እኮ አልቆለት ነበረ። አላህ የጀነት ሰዎች ይበለን። እንደማንም ይህንን ሳይ አንድ ነገር እጅግ በጣም ላስታውሳችሁ ስለፈለኩኝ ነው። ከሰሞነኛው እንግዲህ ከሙፍቲ ሀጂ ዑመር ኢድሪስ አላህ ይዘንላቸውና ከእርሳቸው ሞት ጋር በተያያዘ ማለት ነው እጅግ በጣም አጀንዳና ቫይራል አድርገው የያዙት አንድ ነገር አለ። የቀብር ቦታቸው ለምን ተለይቶ ተቀበረ የሚለው ማለት ነው። ይሄንንም እንግዲህ አጀንዳ ሊያደርጉበት የቻሉበት ምክንያት ምንድነው? ወደፊት ህዝቡ እንዳያመልካቸው እንዳያሻርክ እንፈራለንና እያሉ ነበርና ነቢያችን ደግሞ በተከበረው ሐዲሳቸው ቡኻሪና ሌሎችም በዘገቡት ሐዲስ ላይ ምን ይላሉ? የሚገርማችሁ ማለት ነው ወኢኒ ወላሂ ለአኻፉ አለይኩም አን ቱሽሪኩ ባዕዲ ወላኪኒ አኻፉ አለይኩም አን ተናፈሱ ፊሃ። ምን ይላሉ ውድ ነቢያችን ሰለላሁ ዐለይሂ ወሰለም? ከኔ በኋላ እናንተ ታሻርካላችሁ ብዬ አልሰጋም አልፈራላችሁም። ማለትም በጠቅላላ ጁምለተን ማለት ነው። ልክ በፊት ህዝቦች ላይ በአንዴ ሁሉም ጥምም እንዳሉት እንደዛ ተጠማላችሁ ታሻርካላችሁ ብዬ አልፈራም። ይልቁንም የምፈራላችሁ ዱንያ እንዳታጠፋችሁ ነው። በገንዘብ ስትሽቀዳደሙ ልክ እንደሰማችሁት ማለት ነው እንዳጠፉ ነው የምፈራላችሁ አሉ። አላሁ አክበር። ይህ ማለት ግን ምንም አይነት ሽርክ ከእርሳቸው በኋላ አይከሰትም ማለት ሳይሆን በአንዴ እንዲህ ጁምለተን ማለት ነው ሽርክ ተከስቶበት ኡመቶቻቸው
እንዳለ እንደማይጠሙ ነብያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ከ190% ሙስሊም ማህበረሰብ መውሊድ አክባሪ ነውና እንዳለ ሙሽሪክ ብለው እየፈረጁ አሻርካቸዋል ብለው እየፈረጁ ነው የነብዩን ኡማ እንዳለ አጥመዋል ማለት ነው። ነብያችን ሰለላሁ ዐለይሂ ወሰለም በሐዲታቸው ደግሞ እናንተ ላይ ሽርክን አልፈራላችሁ የሚያጠፋችኋል ብዬ አላስብም በጁምላ ማለት ነው በአንድ ላይ ይልቁንም በዱንያ ምክንያት ለገንዘብ ስትስገበገቡ እንዳጠፉ ነው የምፈራው። ቁጭ ግልጽ በቃ ግልጽ ማለት ነው። ይህ ማለትም ከሽርክ አናስተምርም አናስጠነቅቅም ማለት አይደለም። እናስተምራለን እናስጠነቅቃለን ከሽርክ ሰዎችን ማለት ነው። ነገር ግን በዚህ ልክ እናንተ ማለት ነው ነብዩ ሰለላሁ ዐለይሂ ወሰለም በጁምላ አልፈራላቸውም እያሉ እናንተ ደግሞ አይ ብላችሁ በተቃራኒ ነብዩ የፈሩትን ነገር እናንተ ገብታችሁ እዛ ጋር ሰምጣችኋል። አልፈራላቸውም ያሉትን ደግሞ እናንተ በጁምላ እንደዚህ ስትሳለቁና ህዝበ ሙስሊሙንም የኢማንንና የሽርክን ልዩነት አያውቅም ብሎ መሳለቁ እጅግ በጣም ያሳፍራል። የሚገርመው ሙፍቲ ሐጂ ዑመር ኢድሪስ ከሞቱ በኋላ እስካሁን ድረስ ማለት ነው ተመልከቱ በምታዩት መልኩ እንግዲህ ቤታቸው ጋር ተይዶ ማለት ነው በዚክር ነው የሚዋለው የሚታደረው ማለት ነው። ዚክሩንም ስሙት ላኢላሃ ኢላላህ ነው የሚባለው። ምን ማለት ነው ላኢላሃ ኢላላህ? ከአላህ ውጭ በእውነት የሚገዙት የሚመለክ ጌታ የለም ማለት ነው። አላሁ ተባረከ ወተዓላ ከተሰኛው መንገድ ይባላል። ይሄን ቪዲዮ ሼር አድርጉ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። አራጅ ወይንም አሸባሪ የናንተን ክፉ ባህሪ የናንተን አረመኔነት የናንተን ጸረ ሰውነት ለመግለጥ አራጅ የሚለውና አሸባሪ የሚለው ቋንቋ አቅም የለውም። እናንተ ከዚህ እጥፍ የከፋችሁ ናችሁ። በነገራችን ላይ እስልምናን ስናስብ አይኤስኤስን እናስባለን። አይኤስኤስ የተፈጠረው ግብጽ ላይ ሊሆን ይችላል። አሁን ግን ግብጽ ሀገር የለም። የተወሰነ ምዕራብ አፍሪካ እዚህ እንደፈለገው የሚኖርበት ደግሞ ምስራቅ አፍሪካ ብሎም መካከለኛው ምስራቅ ሶሪያ በእኒህ ሀገራት ውስጥ አለ። ይሄ አሸባሪ ቡድን ይሄ አራጅ ቡድን የተፈጠረበት ምድር ላይ ግን አሁን ላይ አታገኙትም። ሳውዲ አረቢያ አታገኙትም፣ አቡዳቢ አታገኙትም፣ ግብጽ አታገኙትም፣ ኢራን ውስጥ አታገኙትም፣ ቱርክ ውስጥ አታገኙትም። እነዚህ የእስላም ሀገራት ግን ሌሎች ማለትም የአፍሪካ ሀገራትን ግን ለማፍረስ ይህንን አሸባሪ ቡድን ይጠቀሙታል። በእነሱ ሀገራት ግን እንዲንቀሳቀስ አይፈቅዱለትም። የአፍሪካ ሀገራትን ግን እንዲያፈርስ አድርገዋል። አሁንም እንዲያፈርስ ያስታጥቁታል፣ ያሰለጥኑታል፣ ፋይናንስ አጠቃላይ ድጋፍ ይሰጡታል፣ ሞራል ይሰጡታል። አሁን ላይ ኢትዮጵያ ላይ የተወሰነ አቅም አለው እንዳልኳችሁ። ግን እስልምናን ስናስብ አይኤስኤስን እናስባለን። ለዚህ ለየዋሁ ለዚህ በአባቱ ጎጃሜ በእናቱ ወሎዬ ለሆነው ለሐጂ ሙፍቲ ርህራሄ የሌለው ቡድን እንዴት ለኛ ሊራራህልን ይችላል? ልጁ ትክክል ነው። አንድ ነገር የዋሸው የለውም። እናንተ አራጅ ናችሁ። ከናንተ ጋር አይደለም የአንድ ሀገር ዜግነትን ተካፍለን ለመኖር ከናንተ ጋር ራሱ ማሰብ ራሱ በጣም ይከብዳል። አለባበሳችሁ ሌባ አሸባሪ ስለሆናችሁ ሽፍንፍን ብላችሁ ከተፈጥሮ ውጭ ትኖራላችሁ። አመለካከታችሁ ተግባራችሁ ግደለው ቁረጠው ነው። አሸባሪዎች እዚች ሀገር ግን አይሳካላችሁም። ኦኬ ቢላህ አለይኩም አድርሱለት። ግን አንድ ጊዜ እናዳምጠው። ቆይ ኮፒ ሊንክ አድርጉ። የሽርኩ ጅማሮ ይሄ ነው። አላህ የሽርኩን መጨረሻ እንዳያሳየን ግን ዱዓ አድርጉ። አያችሁ፣ ተበሩክ ማድረግ ሽርክ ነው ብሎ ፈትዋ እየሰጠን ያለው በዚህ ሰዓት እኮ ሰሃባን ነው እያከፈርክ ያለው እኛን አይደለም። ምክንያቱም ሰሃቦች ተበሩክ ያደርጉ ነበር። ይሄው ሰሂህ አልቡኻሪ ላይ የተዘገበ ሐዲስ ግባና ይኸው ሰይዳችን ሰለላሁ ዐለይሂ ወሰለም ውዱእ ሲያደርጉ የውዱአቸው ውሃ መሬት ጠብ አይልም ነበር፣ ይገዳደሉበት ነበር፣ ይሻሙበት ነበር ነው የሚለው። ሀታ አክታቸው መሬት ጠብ አይልም ነበር፣ ተበሩክ ያደርጉበት ነበር ነው የሚለው። ውሃ መክሉቅ ነው ይታወቃል። በመክሉቅ ተበሩክ አደረጋችሁ አይደል እያላችሁ ነው ያላችሁት። ይኸውና ሰሃቦች ሪድዋኑላሂ ዐለይሂም ተበሩክ ያደርጉ ነበር። ስለዚህ ሙሽሪኮች ናቸው፣ ጣዖት አምላኪ ነው የሚባሉት ምንድን ናቸው? የሚገርም አመለካከት እኮ ነው። እኔ እየገረመኝ ያለው ቀብር ዚያራን ቀብር አምልኮ ነው የምትሉት፣ ተበሩክን ደግሞ ሽርክ ነው ብላችሁ ነው ፈትዋ የምትሰጡት። ስለዚህ እኛን ሙሽሪኮች ናችሁ ብላችሁ ፈትዋ እየሰጣችሁ እኮ ነው። ስለዚህ ለምን የቀብር ቦታ ትመርጠልኛለህ? ለምን የእስላም መቃብር ምናምን እዚህ እዛ ለምን ትለኛለህ? ምክንያቱም እኮ ሙሽሪክ ነህ ብለህ ፈትዋ ሰጥተሃል እኮ። እንዳለ የነብያትን መንገድ እስኪ አላህ ስብሓነሁ ወተዓላ ቁርአን ላይ ያስቀመጠው ሐታ ሰይድና ዩሱፍ ዓለይሂ ሰላም ኢዝሀቡ ቢቀሚሲ ሃዛ ፈአልቁሁ ዐላ ወጅሂ አቢ ያእቲ በሲረን ወእቱኒ ቢአህሊኩም አጅማዒን ያሉት የኔን ቀሚስ ውሰዱና አባቴ ፊት ላይ ጣሉበት፣
ከዛ አይነ ስውር የነበረው አይኑ ማየት ይጀምራል፣ አፍያ ይሆናል። እኔ የለበስኩትን በረካ አይደል ይሄ ምንድነው? ከዛ ሽርክ ነው እያስተማሩ የነበሩት ነብዩላህ ዩሱፍ አለይሂ ሰላም። ሰሃቦች ሪድዋኑላሂ አለይሂም በሰይዳችን ሰለላሁ ዐለይሂ ወሰለም ጸጉር ተበሩክ የሚያደርጉት እነ ሰይድና ኻሊድ ኢብኑ ወሊድ ሽርክ ነበር የሚያደርጉት። በውዱአቸው ውሃ የሚገዳደሉ የነበረ ይሄው ሰሂህ አልቡኻሪ ላይ እኮ ነው ያለው። ገብተህ ይኸው እስኪ ስለምታወራው ነገር ትንሽ ሰዓት እንኳን አንድ 30 ደቂቃ ምናምን አንድ ሁለት ሐዲስ አንብበህ መግባት ሰዓት የለህም? ለምንድን በእንደዚህ አይነት ሰዓት የሆነ ሐዘን ላይ ባለንበት ሰዓት ዝም ብላችሁ ክፉ እንድንናገር የምታደርጉን? ተናግሮ አናጋሪዎች አትሆኑብን። ዝም ብሎ በደመ ነፍስ ካልሆነ በቀር አንድም የቁርአን አያ አንድም ሐዲስ ተበሩክ ቢአታሪ ሳሊሒን ሽርክ የሚል አንድም አታመጣልኝም። አንድም ተበሩክ ሽርክ ነው፣ ተበሩክ ማድረግ በአታሪ ሳሊሒን ሽርክ ነው የሚል አንድም የቁርአን አያ አንድም ሐዲስ አታመጣልኝም። አምጣልኝ ወንድ ከሆንክ። ሌላው ደግሞ መተህ እዚህ ጋር ይሄ ለነብያት ስለሆነ ችግር የለውም ምናምን ልትለኝ አትችልም። ሽርክ ከሆነ ለነብያትም አይፈቀድም። አንድም ነብይ በሽርክ የተጣራ ነብይ የለም። ሁሉም ነብያት ተውሂድን ነው ሲያስተምሩ የነበሩት፣ ሽርክን ሲከላከሉ ነበር የነበሩት። ይሄ ተበሩክ የሚባለው ነገር ሽርክ ቢሆን ኖሮ ለነብያትም አይፈቀድም ነበር ነው የምልህ። በነብያት ተበሩክ ተደርጓል። ስለዚህ አላህ ሐቅ ከሆነና ሽርክ ከሆነ አይፈቀድም ነበር። ገባ? ሙፍቲ ሞት በላይ ደግሞ በጣም እንደውም እየተሯሯጠ ያለው ፎቶ የእንባ ዘለላው ነውና ይሄንን የእውነት እንትና አለቀሱ እየተባለ አጀንዳ ስለሆነ ያው ትንሽም እንትን ሙስሊሙንም እንዳይሸወድ በዚህ እንባ ዘለላ በሚል ነው የገባው። የውሸት ለቅሶ ዋይ 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 አትበሉብን። እኛ የሆነ እንትን አይደለም ምንም ራሱ ማለት ነው። የውሸት አታልቅሱ። የቅዱስነታቸውን ጦስ ይዛችሁ እንጦሮጦስ መውረድ ትችላላችሁ። ከአባታችን ላይ አይናችሁንም ሐሳባችሁንም እንድታነሱ እንፈልጋለን። እንደናንተ አይነት ክብረቢስ መቼ የተከበረ አባት ያውቃል? እንደናንተ አይነት ትዕቢተኛ መች የትህትና አባት ይገባዋል? እንደናንተ አይነት በጥባጭ መች የፍቅርና የአንድነት አባት ይገባዋል? የቅዱስ ፓትርያርካችን እንባ የኦርቶዶክሳውያን ሁሉ እንባ ነው። የቅዱስነታቸው ሐዘን የኢትዮጵያን ሁሉ ሐዘን ነው። እየመረረህም ቢሆን ዋጠው፣ እየመረረህም ቅሽሽ እያለህም ቢሆን ተቀበለው። ክቡር ዶክተር ተቀዳሚ ሙፍቲ ሐጂ ዑመር እንድሪስ ኦርቶዶክሳውያን በሙሉ ባለማህተብ በሙሉ ማርያምን እያለ ይወዳቸዋል። ማርያምን ደግሞ እንወዳቸዋል። ኦርቶዶክሳውያን እንደዚህ ያደርጉልኝ በማለት ሁላችሁም ማለት ነው ኮሜንት ላይ ገብታችሁ ማርያምን ተቀዳሚ ሙፍቲ ሐጂን እጅግ በጣም አድርገን እንወዳቸዋለን ብላችሁ ጻፉልኝ። ሁላችሁም ኮሜንት ላይ የቅዱስነታቸው ቡራኬና ጸሎት ከኛ ጋር ይሁን።